ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም በመኒ ሃይስት የመጨረሻው ምዕራፍ ክፍል ደግሞ 3ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው አርቱሮ በአስገራሚ የተኩስና የመሳሪያ አይነት ባንኩን እንዳናወጠው በስተመጨረሻ ግን በራሴ በሚላት ሴት ሞኒካ በሁለት ጥይቶች ሲመታ ከወደ ውጪ ደግሞ መርማሪዋ አሊሲያ አሁንም ቢሆን አልበገር ብላ ጭራሽ ቤንጃሚንንና ማርሴልን ከፕሮፌሰሩ ጋር ቀላቅላ በቁጥጥር ስር ስታደርጋቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው በጥይት ተመቶ መሬት ላይ የተዘረረው አርቱሮም ጋር ሲሆን ራሷ ተኳሿ ሞኒካም በሰራችው ስራ ተጸጽታ እዛው ነፍሱን ለማትረፍ የተቻላትን ብታደርግም እነ ዴንቨርም እሷን ለመርዳት ቢሞክሩም የአርቱሮ የልብ ምት ግን ሊመለስ አልቻለም። በስተመጨረሻ ግን ቶኪዮም ለመርዳት ተቀላቅላቸው ሪዮም ከውጪ መከላከያዎች ሊገቡ ነው፣ ምን እንሰራለን፣ እሱን ትተን ወደዛ እንሂድ እያለ በመሃል በሞኒካ ልፋት የአርቱሮ የልብ ምት በትንሹም ይመለሳል። ሞኒካም በዚህ ጊዜ ለፓሌርሞ አርቱሮ በህይወት ስላለ ወደ ውጪ ልከነው ውጪ ይታከም ብትለውም ፓሌርሞ ግን ያ አይሆንም፣ ምክንያቱም ያሁኑ ትንሹ የልብ ምት መልሳ ትጠፋለች። ሰውየው ልቡ ላይ ነው ወጥይት የተመታው፣ ስለዚህ መሞቱ አይቀርም። ወደ ውጪም ካስወጡት በፖሊሶች ዘንድ ነፍሰ ገዳይ ስለሚባሉ ታዲያ አንቺም እዚህ ከምትጸጸቺ እኔ ልጨርሰው ብሎ ሊወስን ሲል ራኬልም እያስቆመችው አርቱሮን እናስወጣዋለን ለምን እንደሆነ መነግርካለሁ ያለችው ባለችበት ሰዓት ትዕይንቱም ወዲያው 3 ታጋቾች ባለስልጣኑን ጨምሮ በጥይት ተመቶ የሞት አፋፍ ላይ ያለውን አርቱሮ ወደ ውጪ ይዘው ሲወጡ እናያለን። ከወደ ባንኩ ውስጥ ደግሞ የልጇን አባት እንዲያደረገችው ሞኒካ በጸጸትና ግራ በተጋባ ስሜት የምታደርገው ሁሉ ሲጠፋት በዛውም በዚህ ሁኔታ ላይ ሆና ራሱ ማኒላ ስለ ራሷ የበፊት ታሪክ እየነገረቻት ስታጽናናትም እናያታለን። ከወደ ውጪ ደግሞ አርቱሮን ይዘውት የወጡት 3ቱን ታጋቾችን ፖሊሶች ለመመርመር ጣቢያም እያስገቧቸው ታማዩም የመጡትን ታጋቾች በፍጥነት መመርመር እንደሚፈልግና ዘራፊዎቹ ምናልባት ድምጽ ማስተላለፊያ ደብቀውባቸው ሊልኳቸው ስለሚችል ጥርሶቻቸው ውስጥ ራሱ ሳይቀር አጣሩ ብሎ ያዛል። ፖሊሶቹም እንደታዘዙት ታጋቾቹ የታሰሩበትን ካቴናም እየበጠሱ በደንብ አድርገው ካጣሩና ከምንም አይነት ድምጽ ማስተላለፊያም ነፃ እንደሆኑ ካወቁ በኋላ በሱዋሬዝ በኩል አዲስ ልብስም አልብሷቸው ወደ ምርመራም ጣቢያ ያስገቧቸዋል። የመጀመሪያም ተመርማሪው ባለስልጣኑ ስለነበር ባንክ ውስጥ ዘራፊዎቹ ታጋቾቹን ላይብረሪ ውስጥ እንዳጎሯቸው፣ ቀጥሎም አርቱሮ ደግሞ አንዳንድ ታጋቾችን አተርፋለሁ ብሎ ከቁጥጥሩም ውጪ ወጥቶ ጭራሽ በፎርክሊፍትም ተጠቅሞ ዘራፊዎቹን ሊያጠቃ ሲል በጥይት እንደተመታና ግን ለትንሽ ሰዓታት ህይወቱ አልፋ ራሳቸው ዘራፊዎቹ በመከራ ህይወቱን እንደመለሱለት ይናገራል። በዚህ ጊዜ ይህን እየሰማ ያለው ታማዩም ያ አይደለም የተፈጠረው፣ ዘራፊዎቹ ማንንም አላተረፉም፣ አርቱሮም በቀጣይ 10 ደቂቃ ውስጥ ሊሞት ይችላል፣ ለዛም ነው ለኛ አሳልፈው የሰጡት። እኛ ማድረግ ያለብን ይህን እድል ተጠቅመን እነዚህ ዘራፊዎች ነፍሰ ገዳይ መሆናቸውን ራሳችንን አሳምነን እጃቸውን ራሱ ቢሰጡ ከጀርባቸው ተኩሰን እንጨርሳቸዋለን። ከዚህ በኋላ ምንም አይነት ህግም መብትም የለም ሲል እንሰማዋለን። ታማዩም ይህን ሁላ ሲዘባርቅ ለምን እንደሆነ አናቅም። ካሜራው ግን ከባለስልጣኑ ላይ የተፈታውን ካቴና አተኩሮ ያሳየናል። እነ ራኬል የሆነ ወጥመድ አድርገው ይሆን እንዴ? ባረጉና ታማዩ በተበላ። እስኪ ብቻ ወደፊት አብረን እናየዋለን። በዚሁ ትዕይንቱ ወደ ኋላ ወስደውን ካንተ ጋር አልዘርፍም ምናምን እያለ የነበረው የበርሊን ልጅ ጋም ሄደን በአባቱም ስለ ዝርፊያ አንዳንድ ትምህርቶችን እየወሰደ በርሊንም ለልጁ የመጀመሪያ ዝርፊያ አስተማሪ እንዲሆኑት የአሁኖቹን ቦጎታንና ማርሴልን ማምጥቶለት ይሄኛው ዝርፊያ ከመያዝ ወይም ደግሞ ከመበላት ነፃ እንደሆነ ሲነግረው ራፋኤልም ቀበል አድርጎ እንዴት ሲል በርሊንም ምክንያቱም የምንዘርፋቸው ሰዎች እንደተዘረፉ መቼም አያውቁም፣ ቢያውቁም ምናልባት የዛሬ 15 ዓመት ነው የቫይኪንግ ዕቃዎች ሙዚየም ከተከፈተም እያለው አብራቸው ያለችውም ታቲያና ከተቀመጠችበት ተነስታ አንድ በጨርቅ የተሸፈነ ዕቃ ከፍታ ውስጥ ያሉትንም እያሳየችው ከ8 ወራት በፊት
በአንድ አርኮሎጂስት የተገኙ በወርቅ የተሰሩ የቫይኪንግ ሰዎች ሲገለገሉባቸው የነበሩ ዕቃዎችን የመሰሉ ግን አሁን ላይ እሱ የሚያየው እነሱ እጅ ላይ ያለውን የነዛ ዕቃዎችን ተመሳሳይ ግን በነሐስ የተሰሩ እንደሆኑ ታሳየዋለች። ታዲያ ትክክለኛ የወርቅ ዕቃዎቹ ግን በጥብቅ የሚጠበቅ ቦታ ላይ እንደሆኑ ቦታው ደግሞ እሷ ከ3 ቀን በኋላ የፒያኖ ኮንሰርቷን የምታቀርብበት ፍሪድሪክስቦርግ ቤተመንግስት ውስጥ እንደሆነም ትነግሯለች። በርሊንም በዚህ ጊዜ ማለትም የኮንሰርቱ ዕለት ወርቁን እንደሚዘርፉም ነግሮ ይጨምርለታል። ራፋኤልም የሚነግሩትን ነገር እየተበሳጨም እየተገረመም በርሊንን ራስ ወዳድ ያለው እነዚህ ዕቃዎች እኮ ዘመን የማይሽራቸው ጥበቦች ናቸው ቢለውም በርሊንን በንዴት ዕቃዎቹን እያጣጣላቸው እንደውም ጥበብ የምንሰራው እኛ ነን፣ ይህን ወርቅ ስንዘርፍ ይሄኛው ዝርፊያ የማይረሳ ዝርፊያም ይሆናል ሲለው እንሰማዋለን። ወደ አሁን ጊዜ የምንመለስና በአሊሲያ የታገቱትና ፕሮፌሰሩም ጋር ሄደን አሊሲያን በቲቪ ውስጥ አርቱሮ በጥይት ተመቶ 3 አጋቾች ባለስልጣኑን ጨምረው ይዘውት መውጣታቸው ገርሟት እንዴት በዚህ ጊዜ የባንኩን ባለስልጣን አሳልፈው ይሰጣሉ እያለች ለራሱ ለፕሮፌሰሩም እየነገረችው፣ ቀጥላም መከላከያ ሰራዊቱ ሰብሮ ሊገባ ነው፣ እናንተም ለታማዩ ነገሮችን እያቀለላችሁለት ነው፣ ታማዩም የተመታ ሰው ነው፣ እንዲህ ከማድረግ ወደ ኋላ አይልም። ህዝቡም ታጋች በጥይት እንደተመታ ሲያይ እሱም ማመን ይጀምራሉ። ባንኩ ውስጥ ያሉት የአንተ ሰዎችም አብቅቶላችኋል፣ ሟቾች ናቸው። ግን ያ እንዳይሆን አሁን ለኔ እቅድክን ንገረኝ፣ ከዛም ማንም አይሞትም እያለችው፣ በተመሳሳይ ሰዓት ታማዩም ለጋዜጠኞች አዲስ መረጃም ካለ ለመናገር ፊት ለፊታቸው ቆሞ ስለ አሊሲያ ማውራት ጀምሮ አሊሲያ አሁን ላይ ከፖሊሶች ተሰውራ እንደምትገኝ ከፕሮፌሰሩም ጋር እየሰራች ይሆናል የሚል ጥርጣሬም እንዳላቸው። በዚህ ብቻ አላበቃም። የአሊሲያም የመጨረሻ የስልክ አድራሻ የሚያሳየው ራኬል የነበረችበት ፍርድ ቤትም አካባቢ እንደሆነ፣ ራኬልን የሚያስመለጠችው እሷ ልትሆን እንደምትችል፣ በይበልጥ ደግሞ ሌላ መረጃም ለማግኘት ምርመራ እያደረጉ እንደሆነም ይናገራል። ይህን ሁላ ሲል አሊሲያም በቲቪ የምትባለውን እየሰማች ታማዩንም ይሄ የውሻ ልጅ ስትለው እንሰማታለን። ታማዩን በስተመጨረሻ የአሊሲያ ቤት ውስጥ ደግሞ ባደረጉት ማጣራት አልጄሪያ ውስጥ አናቤል ኮርቴዝም በቁም እንደቀበሩ አስመስላ በሚዲያ ያሰራጨችው እሷ እንደሆነች፣ ከዛም እስከ 8 ሚሊዮን ዩሮ እንዳገኘችና ገንዘቡንም በተለያዩ ሀገራት በትና እንዳስቀመጠች ደርሰንበታል ይላል። በለው አሊሲያን በምሰማው ነገር ንዴቷ ይበልጥ እየጨመረ ሲመጣ ፕሮፌሰሩም ይህን ጊዜ የጭንቅላት ጨዋታውን ሊጫወትባት ከዚህ በኋላ መውጫ የለሽም ቢላትም አሊሲያ ግን ሌላ መንገድ እፈልጋለሁ ስትለው እሱም ቀበል አድርጎ እኛን አሳልፈሽ ብታሳስሪን ራሱ ልክ እንዳሁኑ የውሸት ማስረጃዎችን ሰብስበው መጀመሪያ ፖሊሶችን ከዛም ደግሞ ዘራፊዎችን ከዳች ብለው ይከዱሻል እንጂ መቼም እኛ ተሳስተን ነው ወይም የውሸት ማስረጃ አሊሲያ ላይ አርገን ነው ይቅርታ አይሉም ይላታል። አሊሲያም ላስብበት ዝም በለኝ እያለችው ወርቁን እንዴት እንደምታወጡት ማወቅ አለብኝ ስትለው ፕሮፌሰሩ አሁን ላይ ወርቁ ዋና ነገር አይደለም እያለ ማስጨነቁንም ቀጥሎ ፖሊሶች ከዚህ በኋላ አንቺንም ልክ እንደኛ ወንጀለኛ አርገውሻል፣ እንደውም ከኛ የባሰ ክስ ሊጠብቅሽ ይችላል፣ አንቺ መንግስትን ፖሊስን እንዲሁም የሥራ ባልደረቦችሽን የከዳሽ ነሽ፣ እስር ቤት ከመግባት ምንም አይነት ዋስ አያድንሽም እያላት እሷን በንዴት ዝም እንዲላት እየነገረችው ባለችበት ቅጽበት ሆዷ ውስጥ ያለው ልጅ መውጫው ጊዜ ደርሶ ፈረንጆች በሚሉት ወተሯ ብሬክ ያደርጋል። ይህ ተፈጠረ ማለት ሆዷ ውስጥ ያለው ልጅ በዛ ከተባለ በ24 ሰዓታት ውስጥ መወለድ አለበት ማለት ነው። በለው ታስሮ ያለው ቤንጃሚንም እሱም ለፕሮፌሰሩ ተጨምሮ በዚህ መልኩ ልጅሽን እስር ቤት ውስጥ ማሳደግ ይከብዳል እያላት ትዕይንቱን በትውስታ ወደ ኋላ ይዞን ሄዶ የቤንጃሚን ልጅ የሆነችው ጁሊያ ለመጀመሪያ ጊዜ ወደ ዝርፊያው ስትቀላቀልና ከነ ሞስኮም ጋር በምሽት ስታወራ ያየናት፣ ሞስኮም በወሬያቸው መሃል እዚህ መምጣቷንና ለአባቷም ተናግራ እንደሆነን ጠይቋት እሷም እንዳልተናገረችና መቼም እንደማትናገር ስትነግረው ይህን የሰማው ሞስኮም ሌሊት ላይ ጓደኛው ቤንጃሚን ልጄን አደራ ብሎት እሱ ሳያቅ ወደ ዝርፊያ ይዟት መሄዱ ሐሳብ ሆኖበት ዴንቨርንም ቀስቅሶት ሐሳብ የሆነበትን ነገር ቢነግረውም ዴንቨር ግን ቤንጃሚን እስር ቤት ስለሆነ ምንም የምናመጣው ነገር የለም፣ የጁሊያን ፍላጎት ስለሆነ አረፈን ዝም ብንል ይሻላል ቢለውም
ሞስኮ ግን በዛ በሌሊት አስነስቶት የፕሮፌሰሩን ያቺን ቀይ አቢዛን መኪናም ሰርቀው ከተማም ድረስ በመሄድ በስልክ እስር ቤት ያለውን ቤንጃሚንን አግኝተውት እውነቱን ሲነግሩት ቤንጃሚንም ልጁ እስር ቤት እንድትገባ እንደማይፈልግ እንዲሁም የሚሉት ዝርፊያ ትልቅ ከሆነ እንዴት ነው እሷን የምትከታተሏት ቢልም ዴንቨርም ከአባቱ ስልኩን ነጥቆ ጁሊያን እስከ ሞት ድረስ እንደሚጠብቃት ቃል ይገባለታል። በዚሁ ምጥ ወደ መጣው አሊሲያም ጋር ስንመለስ እንዲህ በቀላሉ እጇንም አትሰጠው አሊሲያ አሁንም ቢሆን ለዚህ ምጥ እጄን አልሰጥም ብላ እንደዛው ምጧ ያስማጣት በሚገርም መልኩ ፊት ለፊታቸው ፍራሽ ላይ በመተኛት ስልኳንም ማስመሪያ ላይ በፕላስተር ጠቅልላ ሰልፊም ካሜራ በርታ ራሷን በራሷ ለማዋለድ ስትሞክር እናያታለን። ወዮ! በቀጣይ ትዕይንቱ ወደ ፖሊሶች ጣቢያም ይዞን ሄዶ ታማዮም ከጋዜጠኞች ጋር የነበረውን ቃለ መጠይቅ ጨርሶ ወደ ጣቢያም ተመልሶ የነሳጋስታንን ቡድን በመያዝ ለቀጣይ ማለትም ዘራፊዎቹን ድምጥማጣቸውን ለማውጣት እቅድም ለማቀድ ጣቢያ ውስጥ የነበሩትን ሌሎቹን ፖሊሶች አስወጥቶ እቅዳቸውን ሀብለው ይጀምራሉ። በካሜራችንም በቦጎታና በቶኪዮ ተቀጥቅጦ ከባንክ ያስወጡት እንዲሁም በጭስ ራሱን ስቶ የነበረው ጋንዲያም ተሽሎት የእቅዱ አንድ አባል እንደሆነ እናያለን። ከወደ ባንክ ውስጥ ደግሞ ሄልሲንኪ በመስኮት በኩል ውጪ የሚሆነውን እያየ ለነ ፓሌርሞ መረጃ እየተናገረ እነ ሳጋስታ ድንኳን ውስጥ ገብተው ሌሎቹ ፖሊሶች በተቃራኒው ሲወጡ እያየ በእርግጠኝነት ፖሊሶች ወደ ባንኩ ለመግባት እያቀዱ መሆኑንም እና ያላቸውም ጊዜ ትንሽ እንደሆነ ይረዳል። ልክ እንደ አሊሲያም ባንክ ውስጥ ያሉት ደግሞ የሞት ምጥ እየመጣባቸው መሆኑን ስለተረዱ ዴንቨርም ለሞኒካ የነበራቸውን ትዝታዎች እየነገራት ይቅርታ ሲላት በተመሳሳይ እስካሁን ተጣልተው የነበሩት ቶኪዮ እና ሪዮም የመጨረሻ ይሁን አይሁን እነሱ ራሱ አያውቁትም፣ ግን ከንፈር ለከንፈር በመልካም ምኞት ዳግመኛ እንደሚገናኙና እንደሚሳሳሙም እያሰቡ ይሳሳማሉ። በሌላ በኩል ደግሞ እነሱን ሊፈጇቸው እየተዘገጃጁ ያሉት ወታደሮችም ባንኩን በደንብ በሚያውቀው ጋንዲያን በኩል ዘራፊዎቹ በማይጠረጥሩት ቦታ ለመግባትም አስበው ቦታውንም ሳይታዩ የባንኩን ጣሪያ ላይ ወጥተው የጣሪያውንም አንድ ክፍል ማለትም ከታች የመመገቢያ ስፍራ ያለበትን ቦታ ከላይ አፈንድተውት እንደሚገቡ ጋንዲያ ይናገራል። በዚህ ሁላ ንግግር መሃል ሌሎች ወታደሮች ደግሞ በሚያስፈራ መልኩ ለተልእኳቸው ፊቶቻቸውን እየተቀባቡ ምናምን ሲዘገጃጁም እያየናቸው ሲጨርሱም ከፖሊሶች ጣቢያ ለቀው ሲወጡ እናያቸዋለን። እሺ አሁን ደግሞ እውነተኛ ምጥ ላይ ወዳለችው አሊሲያም ጋር ሄደን እሷም በስልኳ ካሜራ እያየች ልጇ ካሁን ወጣ ያለች ብትታገልም አልወጣ ይላታል። ከፊት ለፊቷ ያለው ፕሮፌሰሩም ልጇ አልወጣ ያላት በጭንቅላቱ በኩል ስላልሆነ ነው እና እጇን ከታ አስተካክላ እንዴት ማውጣት እንዳለባትና አሁን እሱን ካላረገች ጥሩ እንደማይመጣም በቃላት እየነገራት እንዲህ እንዳለን ቆይ ባንክ ውስጥ ደግሞ ሄደን እየመጡባቸው ያሉትን ወታደሮች ለመመከት እነሱም የተቻላቸውን እቅድ አውጥተው ዝግጅትም እያደረጉ ቦጎታ መታች ወርቁን የሚያቀልጡት ጋም ወርዶ ከላይ ምንም ቢሰሙ ማቅለጣቸውን እንዳያቆሙ እየነገራቸው ትዕይንቱ አሊሲያ ጋር መልሶን እሷን በስተመጨረሻ ምንም አማራጭ እንደሌላት ሲገባት መቀስ አንስታ ቤንጃሚን የታሰረበትን ትበጥስለታለች። ቤንጃሚንም ወዲያው እሱም እንደተፈታ በተራው ፕሮፌሰሩ የታሰረበትን እየፈታለት ፕሮፌሰሩን በፍጥነት ማርሴልን ፎጣ ነገር ቤንጃሚንን ደግሞ ንጹህ ውሃ ይዘው እንዲመጡ ያዛቸዋል። አሊሲያን እዛው ሊያዋልዳት ማለት ነው። ዋው! ከወደ ውጪ ደግሞ በታማው የተላኩት ወታደሮች እንዳሰቡት የባንኩ የማይታይበት ቦታም ላይ ደርሰው የባንኩም ጣራ ላይ መንጠላጠል ጀምረው እየተከታተላቸው የነበረው ሄልሲንኪም ሲሰወሩበት እንደጠፉበት ሲናገር ፓሌርሞ ወዲያው ወታደሮቹ ከላይ ጣራ ላይ ወጥተው ጣሪያውን ሊያፈነዱት እንደሆነ ነቅቶ ባዙቃም ይዞ ሌሎቹን አስከትሎ ከኋላቸው ለማጥቃት ወደ ቦታው በፍጥነት መሄድ ይጀምራል። ሄልሲንኪን በተመሳሳይ ወታደሮቹ ጣሪያውን አፈንድተው ሲገቡ በማሽን ጋር ለመቀበል ቦታውን እያመቻቸ ወታደሮቹም ጣሪያ ላይ ምንም ሳይፈጠር ደርሰው በሰላም ቦምብ ሲያጠምዱም እያየናቸው በተመሳሳይ ፕሮፌሰሩን በሚገርም መልኩ አሊሲያን ግፊ እያለ ሲያዋልዳት እያየ ነው። በስተመጨረሻም ሳጋስታ ሌሎቹን የቡድን አጋሮቹን እንዲከለሉ ተናግሮ የተጠመደው ቦምብ በከባዱ ባንኩንና አካባቢውን አናግቶ ይፈነዳል። ልክ በዛው ሰዓትም አሊሲያ ከስንት ምጥ በኋላ በሰላም ልጇን ትገላገላለች። ፕሮፌሰሩም ካዋለዳት በኋላ በቲቪ ውስጥ ፍንዳታውን አይቶ
ክው ብሎ ይቀራል። እና እንዴት ነው ፊልም ወዳጆች መኒ ሃይስት የመጨረሻው ምዕራፍ ክፍል 3ን ወደዳችሁት? በቀጣይስ ወታደሮቹ በአፈነዱት በኩል ወደ ባንኩ ገብተው ልክ እንዳሉት ዘራፊዎቹን ይጨርሷቸው ይሆን? ፕሮፌሰሩስ አሁን ላይ ከአሊሲያ ነፃ የወጣ ይመስላል። ከዚህ በኋላስ ምን ያደርግ ይሆን? በቀጣይ አብረን የምናየው ይሆናል። እስከዛ ግን ይቺን ቪዲዮ እንደተለመደው አነስ ያለች 3500 ላይክ በአናቱ አስገቧት። እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ካላችሁ ሰብስክራይብ እያረጋችሁ አበረታቱን። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። Una mattina mi sono svento, oh bella ciao, bella ciao, bella ciao, 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 oh partigiano, mi sono svento, oh bella ciao, bella ciao, bella ciao, ciao, ciao.